ሆነ ለዶይቼ ቬለ ገልጸዋል። ሁላችንም ለሽማግሌም ለወጣቱም ለከብትም ሆነ ለሁሉም ነገር ለልማትም ሆነ ዋና አስቀድመን ማክበር የምንችለው ሰላምን ሁላችንም አባገዳዎችን በረትተን ሰው ማስታረቅ፣ ሰውን አንድ ማድረግ፣ ሰውን በቃ አንድ እንዲፋቀር ማለት ብሔር ብሔረሰብ ሳይል ቤተሰብ ሆነን የምንኖርበትና አመት መሆን አለበት ብዬ እመኛለሁ። ኢሬቻ ሆራ ፊንፊኔን ለማክበር የውጭ ሀገር ዜጎችን ጨምሮ ከተለያዩ የሀገሪቱ አካባቢዎች የመጡ ጎብኚዎች እንደታደሙበት ተገልጿል። የአዲስ አበባ ፖሊስም በዓሉ በሰላም መጠናቀቁን አስታውቋል። አድማጮች የምትከታተሉት ከዶይቼ ቬለ DW የሚተላለፈውን የዓለም ዜና ነው። አንድ የ51 ዓመት ግለሰብ በፌስቡክ ባሰራጩት መልእክት በሞት እንዲቀጡ የቱኒዚያ ፍርድ ቤት መወሰኑን ጠበቃቸው አስታወቁ። በስም ያልተገለጹት ግለሰብ በሞት ፍርድ እንዲቀጡ የተፈረደባቸው የቱኒዚያ ፕሬዝዳንት ካይስ ሰይድን የሚያንቋሽሹና ለመንግስት ደህንነት ስጋት የሚደቅኑ የፌስቡክ መልእክቶችን አሰራጭተዋል በሚል ነው። ግለሰቡ ሮብ ዕለት በ3 ክሶች ማለትም በኃይል ስልጣን ለመገልበጥ መሞከር፣ ፕሬዚደንቱን በማንቋሸሽና ሐሰተኛ መረጃዎችን በማሰራጨት ጥፋተኛ ተብለው ተፈርዶባቸዋል። ዳኞቹ እንደተናገሩት መልእክቶቹ ሁከትና ብጥብጥ የሚቀሰቅሱና የቱኒዚያን የወንጀለኞች መቅጫ ሕግና አወዛጋቢውን የ2022 የሳይበር ወንጀል ሕግ ድንጋጌ ይጥሳሉ። የተከሳሽ ጠበቃ ለሮይተርስ የዜና ወኪል ትናንት አርብ እንደገለጹት ይግባኝ አስገብተዋል። በቱኒዚያ በፍርድ ደረጃ የሞት ብይን ቢሰጥም ተግባራዊ ከሆነ 3 አስርት ዓመታት አልፈውታል። ፕሬዚደንት ካይስ ሰይድ እንደ ጎርጎሮስ አቆጣጠር በ2021 ስልጣን ከያዙ አንስቶ ተቃዋሚዎቻቸውን ዝም እንደሚያስብሉና ሀሳብን በነጻነት የመግለጽ መብት የተገደበ እንደሆነ ሮይተርስ ዘግቧል። በቱኒዚያ የተላለፈው የሞት ፍርድን ተከትሎ ከጀርመን ጠንካራ ትችት ተሰንዝሯል። በጀርመን ምክር ቤት ወይም ቡንደስታግ የምክር ቤት አባልና የማግሬብ ቡድን ምክትል ሊቀመንበር የሆኑት ካርል ፊሊፕ ሳሴንራት ውሳኔው ከተረጋገጠ የአውሮፓ ህብረትና የጀርመን መንግስት አፋጣኝ እርምጃ ሊወስድ ይገባል ሲሉ ትናንት ማምሻውን ተናግረዋል። ሳሴንራት ከዚህም በላይ አሁን የቱኒዚያን ሁኔታ በቅርበት መከታተል አለብን ሲሉ ጠይቀዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እስራኤል በጋዛ የምትወስደውን ወታደራዊ እርምጃ በአፋጣኝ እንድታቆም ጥሪ ቢያቀርቡም የእስራኤል ጦር በጋዛ በፍልስጤማውያኑ ታጣቂ ቡድን ሐማስ ላይ የሚያደርሰውን ጥቃት ዛሬም እንደቀጠለ ነው። የእስራኤል ጦር የአረብኛ ቋንቋ ቃል አቀባይ አቢ ቻይ አድራይ ዛሬ በኤክስ ማህበራዊ መገናኛ ብዙሃን ባሰራጩት መልእክት የእስራኤል መከላከያ ኃይል ወይም IDF በጋዛ ከተማ በስምሪት ላይ ነው። ወደ ከተማዋ ለመመለስም እጅግ በጣም አደገኛ ነው። በአረብኛ ቋንቋ ለነዋሪዎቹ በቀጥታ ባስተላለፉት መልእክት ለራሳችሁ ደህንነት ሲባል ወደ ሰሜን ከመመለስ ወይም የመከላከያ ሰራዊቱ ወደ ተሰማራባቸው አካባቢዎች ከመቅረብ መቆጠብ አለባችሁ። ይህ ደቡባዊውን ጋዛ ሰርጥም ይጨምራል ብለዋል። ትራምፕ ቀደም ብለው የእስራኤልን ታጋቾች በአስተማማኝ ሁኔታና በፍጥነት ማስወጣት እንዲቻል እስራኤል በጋዛ ሰርጥ ላይ የምታደርሰውን የቦምብ ጥቃት በአስቸኳይ ማቆም አለባት ብለው ነበር። ትራምፕ ሶሻል ትሩስ በተሰኘው ማህበራዊ መገናኛ ብዙሃናቸው ይህንን ያሉት ሐማስ ትራምፕ ያቀረቡትን የሰላም እቅድ በከፊል በመስማማትና በእቅዱ መሰረት በጋዛ ሰርጥ ያሉ ታጋቾችን በሙሉ ለመልቀቅ ትናንት ማምሻውን ከተስማማ በኋላ ነው። ትራምፕ የሐማስን መግለጫ በበጎ ተቀብለው ሐማስ ለዘላቂ ሰላም ዝግጁ ይመስላል ሲሉ ጽፈዋል። የሐማስ መግለጫ ግን የትራምፕ የሰላም እቅድ አካል ስለሆነው የሐማስ ቡድን ትጥቅ ማስፈታት የገለጸው ነገር የለም። የሐማስ ተወካይ የአሜሪካው ፕሬዚዳንት እቅድ ግልጽ ያልሆነና አተረጓጎሙ ላይ አሻሚ ነው ብለዋል። በሌላ በኩል የታጋቾች ቤተሰቦች የጋዛን ጦርነት በአስቸኳይ ማቆም አስፈላጊ እንደሆነ ዛሬ ቅዳሜ አሳስበዋል። በጀርመን ሚንሽን ከተማ የሚገኘው ከሀገሪቱ ሁለተኛው ትልቁ የአውሮፕላን ማረፊያ ከዛሬ ጠዋት አንስቶ በከፊል ስራ መጀመሩን አስታወቀ። የአውሮፕላን ማረፊያው አገልግሎቱን አቋርጦ የነበረው ሰሞኑን ምንጫቸው ያልታወቁ ሰው አልባ በራሪዎች ወይም ድሮኖች በመታየታቸው የተነሳ ነው። የአውሮፕላን ማረፊያው ስራ ቢጀምርም ዛሬ የበረራ መስተጓጉሎች ስላሉ መንገደኞች ይህንን እንዲያውቁ አሳስቧል።
ይህ በእንዲህ እንዳለ በባየርን ግዛት ጥያቄ መሰረት የጀርመን ጦር ወይም ቡንደስቬር እገዛ እንዲያደርጉ የድሮን ባለሙያዎችን ወደ አየር ማረፊያው መላኩን አንድ የጦሩ ቃል አቀባይ ለጀርመን ዜና ምንጭ ገልጸዋል። ቃል አቀባይዋ ግን ከዝርዝር መረጃ ተቆጥበዋል። ምንጫቸው ያልታወቁ ሰው አልባ በራሪዎች ወይም ድሮኖች ሐሙስ ለአርብ አጥቢያና ዳግም አርብ ምሽት በመታየታቸው ምክንያት በሚንሽን የበረራ አገልግሎት ተቋርጦ ነበር። በጀርመን ትልቁ የአውሮፕላን ማረፊያ ፍራንክፈርት አቅራቢያ እንዲሁ አንድ የ41 ዓመት ወንድ ድሮን ሲያበር ሐሙስ ዕለት በቁጥጥር ስር መዋሉን የከተማው ፖሊስ ዛሬ አስታውቋል። ግለሰቦች የተከለከሉ ምስሎችን ለማንሳት የግል ድሮን ወደ እስር ቤቶች፣ አውሮፕላን ማረፊያዎችና የጦር ሰፈሮች በህገወጥ ግብጽ ለአባይ ወንዝ ውሃ መጠን መጨመርና በሀገሪቷ 2 አውራጃዎች ሰሞኑን ለደረሰው የጎርፍ መጥለቅለቅ ኢትዮጵያን ተጠያቂ ያደረገች። ኢትዮጵያ በምላሿ የግብጽ መግለጫዎች ውሸትና ስም የሚያጠፉ እንዲሁም ዓለም አቀፉን ማህበረሰብ ለማሳሳት የተደረገ ሙከራ እንደሆነ በመግለጽ ወቀሳውን ዛሬ አጣጥላለች። የኦሮሞ ህዝብ በአሁኑ ወቅት ትኩረቱን ሰላሙ ላይ እንዲያደርግ አባገዳዎች ጥሪ ያቀረቡ። አባገዳዎች ይህንን ያሉት ዘንድሮ ለተከታታይ 7ኛ ጊዜ በአዲስ አበባ ዛሬ ተከብሮ በዋለው ኢሬቻ ሆራ ፊንፊኔ ላይ ነው። አንድ የ51 ዓመት ግለሰብ በፌስቡክ ባሰራጩት መልእክት በሞት እንዲቀጡ የቱኒዚያ ፍርድ ቤት መወሰኑን ጠበቃቸው አስታወቁ። በስም ያልተገለጹት ግለሰብ በሞት ፍርድ እንዲቀጡ የተፈረደባቸው የቱኒዚያ ፕሬዝደንትን ስም በማንቋሸሽን ጨምሮ